ኛውንም ጉቶ ነቅለን እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዎችም ይህንን ንግግር ከቴዲ አልበም ጋር በማገናኘት ሲቀባበሉትም ነበር። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። አቤት አቤት አቤት! ተመቼ ዘፈን ከቴዎድሮስ ካሳሁን አርሶ ሊቆርጥ ይመች በለው በጣም የወደድኩትን ልንገራችሁ። እናንተ የትኛው ተመቻችሁ? በመጀመሪያ ጊዜ ቴዲ ጊዜ ጠብቆ ዘመን ጠብቆ ኢትዮጵያንስትንና የኢትዮጵያንስትን ፖለቲካ ብቻ የሚያራምዱ ከግንቦት ሰባት እስከ ከቅንጅት እስከ ግንቦት ሰባት እስከ ብልጽግና እየጠበቀ የአማራ ብሔርተኞችንና በአማራ ሕዝብ ላይ በጣም ብዙ ሴራ ይሰራል እያሉ ብዙ ሲጮውና ሲያለቅሱ ሰምቻለሁ። ሰላም ጤና ይስጥልኝ ጋይስ፣ እንደምን አደራችሁ? እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስ እና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሁላችሁንም ይሄንን ቪዲዮ የምታዩ ሰብስክራይብ ሳታደርጉ እንዳትወጡ ማለት እፈልጋለሁኝ። ቪዲዮም ላይክ አድርጉት። ሀሳብ ካላችሁ ትሰጡበታላችሁ ለአስተያየቶቻችን ለቪዲዮዎቻችን ማለት ነው። እንግዲህ ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ ጋይስ። Oh my gosh. I come back tomorrow, no problem. You know. How many times grow? 8 years. ስንቀይር በዚህ ሞክር ያ ጋይስ። ይሄ ቪዲዮ በ15 ቀን ውስጥ ከ500 ሺህ በላይ ላይክ ካገኘ በዚህ 15 ቀን ውስጥ የኔን ፀጉር ቆርጣለሁ። ላይክ አድርጉ። ወንዶች በጭብጨባ ሴቶች በእልልታ የሚገርም ዜና ነው ይዤላችሁ የመጣሁት። የዚህ ሳምንት የወቸው ጉድ እንግዳ ማን እንደሆነ አገምቱም ጋይስ። እኔ ራሱ ማመን አቅቶኛል። በጣም አንኤክስፔክትድ የሆነ የሚገርም ኤፒሶድ ከሚገርም እንግዳ ጋር ይዘንላችሁ የመጣ ነው። እኔ ማመን አቅቶኛል። የምር ይሄንን ኤፒሶድ መስራታችን ራሱ ማመን አቅቶኛል። ወቸው ጉድን ሌላ ሌቭል ከባድ ሊግ ውስጥ የሚከተው ኤፒሶድ ነው የሚሆነው። ይሄ ደግሞ በእናንተ ሰፖርት እና በእናንተ ፍቅር ነው በቃ እዚህ ጋር የደረሰው። ኮሜንት ላይ ማን እንደሆነ ገምቱ፣ ማን እንደሚመጣ በዚህ ቅዳሜ የወቸው ጉድ ያበደ በጣም ማጠብቁት እንግዳ ማን እንደሆነ ገምቱ። ኤክሳይትድ ሆኛለሁ። በጣም ይቅርታ ወገኖች። ምን እያሉ ነው ያሉት? ምንድነው እያሉ ያሉት? አሁን ከዚህ ቪዲዮ በፊት ማለት ነው የማሂን ቪዲዮ አየውና በቃ በአሁኑ ቅዳሜ ማን እንደሚመጣ አትገምቱም ወቸው ጉድ ፖድካስት ላይ አለች። ማን ነው ብዬ እስቲ ኮሜንት ገባው። ቴዲ አፍሮ ቴዲ ይላሉ። በቃ ወቸው ጉድ እዚህ ይደርሳል ብለን አስበን አናቅም። በቃ ወቸው ጉድ አናዘር ሌቭል ነው የሚደርሰው ምናምን እያሉ ነው ማለት ነው። ከዛ እሱን እሺ ብዬ አረ አይሆንም ብዬ ስክሮል አረኩ። ቀጣይ ማን መጣልኝ? ቤኪ ራሱ እሱም እንደዛው ይላል። ኮሜንቱን ስገባ ቴዲ አፍሮ እንዴ የእውነት ሊያበጡት ይሆን? ካበጡት ከባድ ሚዛን እየሆኑ ነው ማለት ነው። ግን እስቲ እናንተ ማን የሚመጣ ይመስላችኋል? ቴዲን ያቀርቡታል ብላችሁ ታስባላችሁ? እስቲ ገምቱ። ማን ይመጣል ብላችሁ ታስባላችሁ? በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። አቤት አቤት አቤት! እንዶ ነገራቸው ልክልካቸው በዘረኝነት እንዴት ይገፋል ኢትዮጵያዊነት! እንዴት ይገፋል ኢትዮጵያዊነት! መሃል ገቡና አቆሙን ከዳር። ያው ለአዲስ አበባ ልጆች ነው። የአዲስ አበባ ልጅን ዳር ነው ያስቀሩት። የበይ ተመልካቾችን በጣም ነው የተገፋ። በጣም ሄዶ ይችላል የሚባለው በምክንያት ነው። ዘፈን አይደለም የሚዘፍነው፣ መሴጅ ነው የሚያስተላልፈው፣ መልእክት ነው የሚያስተላልፉት።
በዚህ ሰዓት የዓለም ሕዝብ በአዲሱ በቴዲ አፍሮ ስራዎች እየተደመመና እየተደነቀ ይገኛል። እጅግም ይገርማል፣ እጅግም ይደንቃል። እውነትም የኢትዮጵያ ዘፈን ንጉስ ቢባል ፈጽሞ ማጋነን አይሆንም። ኢትዮሪካ አልበም ከተለቀቀ በኋላ ዩቲዩብ መንደር ተጨናንቋል። የቴዲ አፍሮ ኢትዮሪካ አልበም ዓለምን እያስገረመ ይገኛል። በጥበብ ሰማይ ስር አዲስ የክብር ታሪክ ተጽፏል። ዛሬ የኢትዮጵያ ስም በዓለም አቀፍ የዲጂታል መድረኮች ላይ በደማቅ ቀለም ጎልቶ ታይቷል። የኪነ ጥበብ ፈርጥ የሆነው ቴዲ አፍሮ አዲሱን ኢትዮሪካ የተሰኘ አልበሙን ለአድማጭ ባበረከተበት በጥቂት ሰዓታት ውስጥ ዓለም ከዚህ ቀደም አይታው የማታውቀው እጅግ አስደናቂ ክብረ ወሰን ሰብሯል። ኢትዮጵያውያን ለጥበብ ያላቸው ጥልቅ ፍቅርና እንዲሁም ደግሞ ለድምፃዊ ያላቸው ታላቅ ክብር ለዓለም በደማቅ እያሳዩ ይገኛሉ። እናንተስ የቴዲ አፍሮ አዲሱ አልበም እንዴት አያችሁት? የትኛውስ ዘፈን ተመቻችሁ? ሐሳባችሁን ግለጹ። እውነት እዛው ላይ ነው ጋይስ፣ እዛው ላይ ነው ውሰጅ፣ እዛው ላይ ነው ጋይስ። በጣም የወደድኩትን ልንገራችሁ። እናንተ የትኛው ተመቻችሁ? በመጀመሪያ አብዛኛው ሰው የተመቸው ዘፈን የትኛው ነው? የቴዲ የተመቻችሁ የትኛው ዘፈን ነው? የበየ ወይ ዳስጣል። አንደኛ ዳስጣል፣ አብዛኛው ሰው ዳስጣል እያለ፣ ሁለተኛስ የኔ ግን ምርጫ ከሰው ይለያል ማለት ነው ጋይስ። የኔ ምርጫ ከሰው ይለያል ማለት ነው። የአብዛኛው ሰው ምርጫ ይመሳሰላል ጋይስ። አያችሁ፣ አንድ ሁለት ሰው እያየው ነው። እኔ ተመቸኝ፣ የተመቻቸው አንድ ሁለት ሰው እያየው ነው። አያችሁ ማይ ፋሚሊ ማዞሪያይ ቴንክ ዩ ሶ ማች ማዞሪያይ ቴንክ ዩ። አው ዳስጣልም ያበደ ነው ጋይስ፣ ሁሉም ያበደ ነው። የኔ ምርጫ ግን ያው እንደነገርኳችሁ ነው። ማይ ፋሚሊ ዜማ ብቻ አይደለም ያዜመው፣ የሆነ ስቶሪ ነው የነገረን። ናሽናል ስቶሪ፣ የሆነ ናሽናል ኮንሽስነስ ነው ያነቃነቀውና ቴዲ የሚያወራው በሰም ብቻ ሳይሆን በወርቅም ስለሆነ በጥሞና ማዳመጥ አለብን። በሚሊዮን እየታየ ነው። this is an incredible achievement። ኢትዮሪካ እንግዲህ 18 ትራኮችን አቅርቦ የሚገርም ኢንላይትመንት ነው ቁጭ ያደረገው። ልክ ሲጀምር ዳስጣል የሚለው ትራክ ነው ያለው። በርካታ ችግሮቻችንን ያሰምርበታል፣ ያነሳልናል። ከዛ በኋላ ወደ ኢትዮሪካ የሚለው እንግዲህ አፍሪካ ውስጥ የሊደርሺፕ ችግር እንዳለ፣ ይህም ሊደርሺፕ ችግር በቅንነት ተፈቶ ወደ አንድነት የምንመጣበትን ሁኔታ ነው አበረታቶ የሚያልፈው። ደም ከፍለው እዚህ ደረጃ ያደረሱን አባቶቻችንን አመስግኖ ሄዶ ብዙ ችግሮቻችንን ካነሳ በኋላ 18ኛው ትራክ የሚገርም ኮንክሉዥን ነው። ምንድን ያደረገው? እኛ ኢትዮጵያውያን የምንገኘው ከንጋቱ 11 ሰዓት ነው ያለው። so what does it mean? ይሄ ዝም ብሎ ኦኬ ከንጋቱ 11 ሰዓት ነው ማለት አይደለም። ከንጋቱ 11 ሰዓት ላይ ነው፣ ልንነቃ ነው። we're about to change, a new dawn is coming። አዲስ ጀንበር እየመጣ ነው። የትራኩም ርዕስ ጀንበር ነው የሚባለው እና ገና ጀንበሩ አልወጣም ግን ሊወጣ ነው። ኢትዮሪካ ማለት እሱ ነው። it's a new beginning። ሶ ቴዲ አፍሮ ኢትዮሪካ ሲል ዝም ብሎ ከላይ ሰሙ ኢትዮጵያ አፍሪካ አይነት ነገር ነው፣ እውነት ነው። ነገር ግን ውስጥ ገባ ስንል እቺን ቶ እንመለከታታለን፣ ሂስትሪዎቻችንን እንመለከታለን። እቺ ቶ it represents sacrifice። ችግሮቻችን አብቅተው ወደሚቀጥለው ቻፕተር ልንገባ 11 ሰዓት ላይ ነው ያለነው ብለዋል ቴዲ አፍሮ። በጣም ፋሲኔት ያደረገኝ ደግሞ ምንድነው እንደውም ጩጭ ሆነን ዳቦ ብስኩት ምናምን እየበላን ትምህርት ቤት ልንሄድ አካባቢ የምንሰማት ያቺ ዜማ አለች። እሷን ሁላ አሰምቶናል። እና ቴዲ ይህንን ዜማ ሲሰራ ዝም ብሎ ይሄ ታሪክ ብቻ ለመንገር አይደለም። ኢሞሽናሊ ከኛ ጋር አታችመንት ያላቸውን ነገሮች በሙሉ ፈልፍሎ አውጥቶ አሁን ያወራቸውን ኮንሰፕቶች በደንብ ማላመጥ እንድንችል ነው ያደረገው። ኢትዮጵያ የዓለም ሀገር ሆና የዓለም ብርሃን ሆና እንግዲህ in the spiritual world ያላችሁ ብዙ ታውቃላችሁ። ኢትዮጵያ የዓለም ብርሃን ናት ሲባልና በብዙ ችግሮች ወደ ኋላ ቀርታለች። ነገር ግን a new dawn is coming ያለ ነው ቴዲ አፍሮ። አልበሙን የለቀቀው 888 ነው። ትልቅ ትርጉም አለው ስፒሪቹዋሊ ማለት ነው። ዳይሴክት ብናደርጋቸው ብዙ ርቀት ልንሄድ የምንችለው ማለት ነው። ቴዲ እንዳልኳችሁ በሰም ብቻ አይደለም የሚያወራው፣ በወርቅም ስለሚያወራ ውስጡ በጣም ብዙ ነገሮች አሉ። እስቲ እንፈልፍለው አይሻልም? እንግዲህ ቴዲ ካዜማቸው በርካታ ትራኮች የተመቻችሁን ስንኝ ታች ቁጭ ያሉትና እስቲ እንወያይበት። ኢትዮሪካ is a great album filled with a lot of emotions, nostalgia, history, spiritual dimension, pretty much every positive thing you can think of። ይገባኛል በሙሉ በጣም የሚገርም ነው፣ ግን በጣም ኢምፓክት ያደርጋችሁን ስንኝ ታች ቁጭ ያሉት see you down there። ታች እንገናኝ ጋይስ። አልበሙን ካዳመጥነው በኋላ ተመልሰናል። ሜሉ እንዴት አገኘሽ?
በጣም ደስ የሚለው ለካም በመጀመሪያ በሰማነው በጣም አሪፍ ደስ ይላል በጣም የትኞቹ ትራክ ተመቹ መጀመሪያ ዳስታስ ከዛን ጀምበር ከዛ ኖ መርከብ ከዛ ጀምበር ሮዚ እኔ ደግሞ የተመቸኝ መጀመሪያ ስምምና ከዛ ጀምበር ከዛ መርከብ ፈይኑ ይሄን በጣም የወደድኩት እና አንደኛው የወደድኩት ደስታል ሁለተኛ ጀምበር ከዛ መርከብ ግን ሁሉንም ወደዋለሁ ይበሰመነው በጣም ወደዋለሁ ያ ደግመን ግን መስማት አለብን አይ ቲንክ ቶፕ 3 ምን አሁን በሰማነው እንጂ ገና ደግሞ በጣም ብዙ ምን ወደው ይኖራል ቴዲ ይችላል ንጉስ ነው ይመቻችሁ ዘፈን ያስጠላል ከባድ የትኛውም ቲክታከር ከዛሬ ጀምሮ ለ2 አመት ምንም አይነት ዘፈን ካወጣ እንሰይፈዋለን የትኛውም አይነት ቲክታከር ምንም አይነት ዘፈን ማውጣት የለበትም ምንም አይነት ዘፈን እንደው በመድኃኒዓለም አደራ የሚያደናቅፈንን ማንኛውንም ጉቶ ነቅለን እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የጀመረውን የልማት ስራዎች ማጠናቀቅ እንደሚችል በተግባር እያሳየ መሆኑን ገልጸው ይህንንም የልማት ጉዞ የሚያጠናቅፍ ማንኛውንም ኃይል ነቅለው በመጣል እንደሚያጠፉ ጠንከር ያለ ማስጠንቀቂያ ሲሰጡ ተደምጠዋል። ጠቅላይ ሚኒስትሩ በስነ ስርዓቱ ላይ ባደረጉት ንግግር የብልጽግና ፓርቲ የጀመራቸውን ስራዎች በማጠናቀቅ ለኢትዮጵያ ጠንካራ መሰረት መጣሉ እንደሚቀጥል ገልጸዋል። ወረድ ስቃይና ችግር ያለፈ በመሆኑም በማንኛውም ጩኸት እንደማይናወጥ ተናግረዋል። ጠቅላይ ሚኒስትሩ በቦታው የተከሉትን ግዙፍ የነፋስ ኃይል ማመንጫዎችን ወይም ተርባይኖችን በምሳሌነት በማንሳት አሁን ትናንሽ እዚህ ከተከላቸው ማመንጫዎች የአንዱን ያክል እንኳን ነፋስ የማያንቀሳቀሱ አጀንዳዎች የሚያውኩን ሰዎች አይደለንም በማለት የገጠሟቸውን ተግዳሮቶች ቀል አድርገው ገልጿቸዋል። የህዝብን ህይወት ለመለወጥ በሙሉ ልብና አቅም እየሰሩ መሆናቸውን ያረጋገጡት አብይ ይህንን የልማት ጉዞ ሊያደናቅፍ የሚችል ማንኛውም እንቅፋት ካጋጠማቸው ግን እንደ የትኛውም ጉቶ ነቅለን በመጣል እናልፈዋለን ሲሉ ተናግረዋል። የቴዲ አፍሮ አልበም በተለይም ዳስጣል የሚለው ትራክ ጉዳይ ብዙዎችን እያነጋገረና እያጨቃጨቀም ይገኛል። ብዙዎች በዘፈኑ ሐሳብ ተስማምተው ሲሞግቱ፣ ገሚሱ ደግሞ ለ150 ዓመት ዳር ቆይቶ በቀኔ እንጉርጉሮና በስማ በለው ብቻ ሳይሆን በትግል በወኔ በእውቀትና በበርካታ ህዝብ ድጋፍ ተመርቶ መሃል የገባ ሰው በቀላሉ ከመሃል ይወጣል የሚል እምነት የለንም በማለት ዳስጣል የሚለውን ትራክ ሐሳብ እያጣጣሉት ይገኛል። የቴዲ አፍሮ አልበም በሚመረቅበት ወቅት ጠቅላይ ሚኒስትሩም በአርሲ ተያ አካባቢ አንድ ፕሮጀክት ሲያስመረቁ የጀመርነው የብልጽግና ጉዞ በጽኑ ስለቆመ በትናንሽ አጀንዳዎች አንታወቅም ሲሉ ተደምጧል። ብዙዎችም ይህንን ንግግር ከቴዲ አልበም ጋር በማገናኘት ሲቀባበሉትም ነበር። በዚህ ትራክ ላይ ያላችሁ ሐሳብ ምንድነው? ሐሳባችሁን ኮሜንት ላይ አጋሩ። ተመቼ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው። አርሶ ሊቆርጠ ይመች በለው። እኔ ቴዎድሮስን የምቃወመው በኢትዮጵያዊነቱ፣ በጉራጌነቱ፣ በአማራነቱ ወይ በኦሮሞነቱ አይደለም። ቴዎድሮስ የአዲስ አበባ ልጅ ነው። እንዲወጣ አግዘው የነበርኩ እኔ ነኝ። አዲስ አበባ ውስጥ እንዲወጣ ክለቡ ሲጫወት እኔ ገብቼ ቢራ እየጠጣው አጨረጭ ነበር። ተነስች የሌላ ሰዎችን ዘፈን ነበር የሚዘፍን። ቢራቢሮን አውጥቶ እኮ አልሰማለት ብሎ ወድቆበታል። ያኔ እኔ ነኝ የተናደው። ይሄ ልጅ በጣም ይችላል፣ ለምንድን ነው ቢራቢሮን አላሳትም ያልኩ እኔ ነኝ። ፌስቡክ ላይ ላምጣላችሁ ስክሪንሻት። ማንም ባልነቃበት ዘመን ሶሻል ሚዲያ እኔ ፌስቡክ አለ። የቴዎድሮስ ካሳሁን እሱ ራሱ ፌስቡክ የለውም የዚያን እኔ ፌስቡክ አለ። ምክንያቱም የኛ መስሪያ ቤት ኤርፖርት ኢንተርኔት ስለነበር ነው። ቴሌና ምናምን አየር መንገድ ኢንተርኔት አለ፣ ሌላ ቦታ የለም። ፌስቡክ እኛን የምናውቀው ሌላ መንግስት ሰራተኛ አውቀው ኢትዮጵያዊ ራሱ ዩኒቨርሲቲ አይታወቅም። ያኔ እኔ ፌስቡክ ላይ ጽፌያለሁ። ድሮ እኮ ነው ገና ፌስቡክ እንደተጀመረ ነጮች ነበሩ ፌስቡክ የሚንቀሳቀሱ። ይሄው ጓደኞች እኮ እየሰሙ ስለ ቴዲ ጽፌያለሁ። ቢራቢሮ የሚባለውን ዘፈኑን በኋላ ሲያሳትሙት ማለት ነው። ሲያወጣ አላልኳችሁም፣ ሲያሳትም እንደገና ሲገዙት ማለት ነው 17 ቁምጣ ምናምን ብሎ ሲዘፍን ተወደደና ቢራቢሮ እንደገና እንደ አዲስ ተለቀቀ። ያኔ ነው የጻፍኩት እኔ። እናንተ ሌቦች መጀመሪያም
ዘፋኝ ነው ልጁ። ይችላል፣ ግጥም ይችላል፣ ዜማ ይችላል። የሱን ዘፈን ለምንድን ነው ያላሳተማችሁት ያልኩለት እኔ ነኝ። ዛሬ ሲታወቅ ነው ወይ 17 መድፌ ምናምን ብሎ ሲመጣ ነው ወይ የምታሽቃብጡ ያልኩ እኔ ነኝ። እና እዚህ ጋር መጥተህ አፍክን አትክፈት። እኔ ቴዎድሮስን በግል ምጠላው ሰው አይደለም። በጣም የማበረታታው ሰው ነኝ። ገርጃ አውቀዋለሁ እኔ። እህቱን ባሪቾን አውቃታለሁ። እሷ ላታውቅ ይችላለች። አይኖሃ ፋሲለደስ ፎቶ ቤት ትመጣ ነበር። እሱ ራሱ ይመጣ ነበር። ሙቪ ይከራይ ነበር። አይ ኖ ዩ ቴዎድሮስ ካሳሁን። እኔ የት ሄድ የግል ጸብ የለብኝ። ከዛ መኪና ውስጥ ከፍቼው ቤንጂን የከፈተው ምናምን እንዴ ይሄ ዘፈን አለው ምን ያልኩኝ ያለው አይምሮዬ አቃተው። እንዴት ይላችሁ አሁን ማለት ነው ይሄ ዘፈን እንደሚያሳየው በጣም ነው የሚወዳት። በጣም ነው እሺ ቢባል በጣም ነው የሚወዳትና ለምንድን አቃተኝ ማለየት ክሊፕ ላይ ይሄ ባይብሮ የሚሰራው ክሊፕ ላይ አቃተኝ ማለየት እንዴ እና ለምንድን የሚለያዩት እንደዚህ እያላት ከዛ ምን አሰብኩኝ መሰላችሁ እንትን አሰብኩ በቃ ቺኳን እንደ ዩቲዩብ እናስባት ምናምን ተማሪ ናቸው የሆነ የገጠር ትምህርት ቤት ዩኒፎርማቸው ይሄ ቤቢ ብሉ እንደ አይነት ቤቢ ብሉ ዩኒፎርም የሚለብሱ እሱ ክሊንከት ነው እሱ ድምሽ ብሽልሽ ቀይ ልጅ ናት ምናምን ነው። ከዛ በጣም የሚዋደዱት እንዴትም ነው ማን ያለያያቸው ኮኔክሽን ይልክ ነው። አዎ እንደ ሰማው በጣም ነው የሚወዳት። ስለዚህ ምንድን ነው የምናደርገው ተማሪዎች ናቸው እንዲህ ዩኒፎርም የሚለብሱ። ከዛ ዩቲ አዲስ አበባ አክስቷ ጋር ለትምህርት ሄዳ አራቃት እኔ እኮ ክሊፕ እኮ ጎበዝ ነኝ ባይምሩ በጭንቅላቴ እኮ ይሄ እኮ ነው ያቃተኝ። እንዴ ነው የሚለሽ ለምን ተለያዩ? እሺ ከዛ የገጠር ትምህርት ቤት ነው ብያለሁ። ብሉ ብላክ ቤቢ ብሉ ዩኒፎርም ያለበሱ። ከዛ እሷ አክስቷ ጋር ሄደች። ከሶ በመራራቅ እንትን አለ እና እሱ ከትምህርት ቤት ሁሌ ሲገባ እቺ በመጋረጃ የምትጋረድ በጣም ጠባብ ግድግዳዋ ቁሽሽ ያለ አለችው ቤት ክላስ እዛ ክላስ ይገባል ምናምን። ከዛ ደግሞ ከደወለች ከአዲስ አበባ ከደወለች ብሎ የእናቱን ስልክ ቼክ ያደርጋል ምናምን። አዎ ከዛ ምንድነው እየተማሩ እሷ ነው የሚያስበው ከደብተሩ ጀርባ ይሄንን ግጥም ጻፈው። yes እንጂ እንዴትም አይለያዩማ። እዚህ ላይ እኮ ይዋደዳሉ እኮ በጣም እኮ ነው የሚወዳት። ለምን ተለያዩ? ይቢባል ዘመኑ ፍሬ ኤደሽ መከራ አልተሰራም ክሊፑ። እኔ ባይምሮ የሰርችው ነው አሁን በጣም ይሄ ክሊንከት በጣም የሚያሳዝን ጠይም አንገቱ ረዥም ልጅ ነው ብዙም የማያምር እንዲህ የሚዘፍ ነው። አውቃለሁ በልቤ ፍቅሬ ቆርጠሽ እንዳልተሽ አው ይላል። እኔ ሪያክት ያርኩ አይደለም ግን ባይኑሪ ያለው ከክሊፕ አሁን ይሄ ነው በቃ። እንግዲህ ጋይስ የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሙዚቃዎች ብዙ ነገሮችን እያስነሱ ይገኛሉ። ከነዚህ መሃል ደግሞ የጠቅላይ ሚኒስትር አብይ አህመድ ጋር ተያይዞ የተነሳ ነገር አለ። ይህንን ነገር እንግዲህ ግልጽ አይደለም፣ ነገር ግን ብዙ ሰዎች ሀሳብ እየሰጡበት እንዳለ ሁላችንም እየሰማን ነው። ምን ትላላችሁ? የእናንተ ሀሳብ ማስቀመጥ ትችላላችሁ። እንግዲህ በዚህ ይህንን ከዚህ ውጭ ደግሞ እንግዲህ ቲክታከሮች፣ ሌሎች ተጽዕኖ ፈጣሪ ሰዎች እንግዲህ ስለ የዘፈን ምርጫቸው እያስቀመጡ ይገኛሉ ማለት ነው። የእናንተ የዘፈን ምርጫ የትኛው ምርጫችሁ ነው ብዬ መጠየቅ ፈልጋለሁ። ኮሜንት ላይ እንድትጽፉልኝ ጠይቃችኋለሁ ማለት ነው። እንግዲህ የቴዎድሮስ ካሳሁን ወይም የቴዲ አፍሮ ሙዚቃዎች ማለት ነው ቀስ በቀስ የሚረዱ ሙዚቃዎች ናቸው ብዬ እኔ አስባለሁኝ። ቀስ ብሎ ቀን በቀን እየሰማው ስትሄድ ነው እንግዲህ የቴዎድሮስ ሙዚቃ ትርጉም የሚገባ ማለት ነው። ስለዚህ እንግዲህ ይህንን ነገር እያዳመጥን ስንሄድ ደግሞ ሀሳብ የመቀየር ነገር ሊገጥመን ይችላል። አሁን ለጊዜው ግን የራሳችን ሀሳብ
አስተያየት ማስቀመጥ እንችላለን ማለት ነው። ብዙ ነገሮች እየተነሱ ነው ያሉት። ነገር ግን ይሄንን በቂ ነው ብዬ ስላሰብኩኝ ይሄንን ነገር ቪዲዮዎችን ይዤላችሁ መጥቻለሁኝ ማለት ነው። እንዲሁም በስተመጨረሻ ማለት የምፈልገው ወቸው ጉድ ላይ የሚቀርበው ሰው ማን ይመስላችኋል? ቅዳሜ ዕለት ማለት ነው። ይሄን ነገር እጅግ በጣም መነጋገሪያ ነው ያለው። ቴዲ አፍሮ ሊሆን ይችላል ይላሉ ብዙ ሰዎች። እናንተ ከዚህ በላይ ሌላ ማን ትልቅ ሰው እዛ ሾው ላይ ሊቀርብ ይችላል? እስኪ ራሳችሁን ሐሳብ አስቀምጡ። እንግዲህ ወንድማችን ብላኬ ያስተላለፈው ጥሩ መልእክት አለ ስለ ቴዲ አፍሮ፣ እሷን እናደምጣለን። እኔ እዚህ ላይ ይሰናበታለሁኝ ማለት ነው። እንግዲህ ወንድማችን ቴዎድሮስ ካሳሁን ሪከርዱን ሰባብሮታል። ደስ ብሎናል። ደስ ይበልህ ማለት ወዳለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ኮሜንት ላይ ጻፉልኝ ማለት ወዳለሁኝ። ሰላም ዋሉ። ዛሬ 10 ሰዓት ነው የነዳሁት ቶታል እና እንዴት አድርጌ እዚህ እንደደረስኩ አላውቅም። ሙቪ እያየሁ ነው የነዳሁት፣ ፊልም እያየሁ የቴዲ አፍሮን ሙዚቃ እንደ ፊልም ጭንቅላቴ ላይ እየሰራው በቃ ክሊፕ እየሰራውለት ነው ስነዳ የነበረውና ይሄኛው ሙዚቃ ግን ማሪማ አንዲትን ሀረብ ሀገር ያለች ሴት በ5 ደቂቃ ውስጥ ቁጭን ያደረጋት እና ዝም ብዬ ሳስበው አግኝቷት ይዟት አናግሯት ውስጡ ገብታ ይሄን ግጥም የጻፈው ይመስለኛል። ለምን መሰላችሁ እንደዚህ ምላችሁ? 2018 ላይ ቴዲ አፍሮ ከአንድም 2 3 እኔ ሬስቶራንት እራት በልቷል እና ትንሽም ተጫውተናል። እኔ ነበርኩኝ ሼፍ ኮክ ያረኩለት እኔ 3ቱንም ማለት ነው። ኪንግ ሶሎ የሚባል አሜሪካን ውስጥ the best promoter እሱ እኔ ጋር ነበር እየያዘው የሚመጣውና ከራት በኋላ ቴዲ ሲያወራ ቁጭ ብሎ የመስማት እድል አግኝቼ ነበር እና አብዛኞቹ ሙዚቃዎቹን ሲሰራቸው ከሆነ ነገር ተነስቶ አይቶ ነክቶ እንደሆነ ሲያወራ አፋችንን ከፍተን እያዳመጥን ነበርና መሪማንም አግኝቷት ይዟት አውርቷት ቤዝድ ኦን ትሩ ስቶሪ ነው የጻፈው ብዬ ነው ማምነው። በነገራችን ላይ እሱ ሲመጣ የቪአይፒ ይዘጋጃል ባክስቴጅ እና ባንዲራ ነበረ የተሰቀለ። ባንዲራውን ወዶት አውርጄ አጣጥፌ ሰጥቼዋለሁ ለቴዲ አፍሮ።